ጀዋር ይቅርታ እዚህ ጋር ከመጀመሪያው አብይን አውቀው ነበር አለ። ይሄ ከሆነ ጀዋር እኮ ነው ወጥቶ አብይን የሚያክል ሰው የለም፣ አብይ ላይ ጦር መሳሪያ የሚያነሳ ካሁን በኋላ ኃይል ካለ እንፋለመዋለን ያለው እኮ ጀዋር ነው። መልሶ ጀዋር ከመጀመሪያው ጀምሮ እናውቀው ነበር አብይን። ከመጀመሪያው ጀምሮ አብይን ያውቀው ከነበረ አብይ ላይ መሳሪያ የሚያነሳ ካሁን በኋላ እንዴ እዚሁ እኮ ነበርና ያለ ነው። ኧረ በእናታችሁ ቪዲዮ ቶሎ ቶሎ ላኩልኝ፣ የተለያያችሁ የምታውቁኝ ሰዎች እናውቀዋለን አብይን እና ለውጥ እያመጣ ነው። የፖለቲካ ምህዳሩን አስፍቷል። የተለያየ አይነት ነገር አድርጓል። እኔ ሰው ሁሉ ከደገፈው እኔ ብቻዬን ለምን እቆማለሁ ብዬ ለምን ብቻህን አትቆምም? እውነት መሆኑ ከገባ ለምን አትታገስም? ለምን ዝም አትልም? አትሊስት ዶክተር አብይ የፖለቲካ ምህዳሩን አስፍቷል። ሰፋፊ የሆኑ ለውጦች አምጥቷል። የሚገርም አይነት ስራ እየሰራ ነው ምናምን። ደብረጽዮን እሱ እያለ ወዲህ አፎም እያለ ሳናስበው በዚህ ሮጦ አለ። ሊጥሉት ግን መጡ። አልሳካ ሲላቸው ጠላት ሆነው ቆሙ። ይሰድቡት የነበሩት ሰዎች ከኋላቸው እየተገፉ ነው። ለምሳሌ ጌታቸው ረዳ እንደሱ ዶክተር አብይን የሰደበ ሰው የለም። መጨረሻ ላይ ግን አማካሪ ሆኖ መጣ። ዋይ መጀመሪያ ይሳደብ የነበረው አፍ ስለነበር ነው። የህዋት አፍ ስለነበር የሚያንጸባርቃቸው የህዋትን ነገር ነበር። የገደል ማሚት ሆኖ ነበር የሚያስተጋባው። ወደ ሴንሱ ተመለሰና አሁን እዛ ጋር ሆነ። ከዛ በኋላ አድናቆት ሰጥቶ ያደረጉት ትግስት ያደረጉት ነገር አለ። መናገር በሚገባቸው ነገር ለምሳሌ መስከረም አበራ በጣም አደንቃት ልጅ ናት። ፌስቡክ ላይ መታችሁ ታገኙታላችሁ። መስከረም አበራ ምን አለች? ህወሓትን በተመለከተ ዶክተር አብይ ያሳየውን ትግስት ያህል ያሳየ ሰው የለም አለች። ብዙ ነገሮች እያለን ነበር። ዛሬ ተገልብጠን እንደው ይቅርታ እንኳን ሳንጠይቅ የትግራይ ህዝብ ላይ የትግራይ ንጹሃን ላይ የደረሰው ግፍ በተለያዩ ኃይሎች የመጣው ብቀላ ውስጥ ከገቡ በኋላ የተፈጠረው ብቀላ ያሳዝነናል ብሎ ይቅርታ በዛ ጋር አካል ባንሆንም የዛ ትግራይ ክልል ባንገባም ትግራይ ክልል ግቡ ባንልም ነገር ግን አማራና አፋር ራሱ እንዲከላከል ብናደርግም አማራ ጋር የደረሰው ጭፍጨፋ አፋር ጋር የደረሰው ጭፍጨፋ በተመሳሳይ ትግራይ ውስጥ የደረሰው ጭፍጨፋ ያሳዝነናል ብለን የትግራይን ህዝብ የአማራን ህዝብ የአፋርን ህዝብ በደረሰው ጉዳት ይቅርታ ሁላችንም መጠየቅ አለብን። ለሶስቱም ለትግራይ ብቻ ለይተን አይደለም። ትግራይ ላይም አፋር ላይም አማራም ላይ በተደረሰው በደል በሁለቱም አቅጣጫ ይቅርታ መጠየቅ አለበት። ነገር ግን ይሄን ነገር አጋጣሚ ነው እንትን ያልኩት። እንግዲህ እናንተ ትታዘባላችሁ። እዚሁ ዶክተር አብይን ብትናገር ሽመልስ አብዲሳን ብትናገር እንዲህ ብታደርግ የሚል ነበር ያለው እና ምን ያዘኝና ብዙ ጊዜ እንትን አልኩኝ። አይ ይሄ ሰውዬ እኮ ተልኮ ነው እንኳን ተላኩ። አሁን እንደውም ደስ ያለኝ ነገር እንኳን ተላኩ። ምክንያቱም አየዋቸው እኮ ፌስቡክን ከፋፍቼ ማአት ሰዎችን አየሁ። አሁን ጸረ ታዬ ቦጋለ ዘመቻው በጣም የተጠናከረ ነው የሚሆነው ብያቸዋለሁ። ሺህ ጊዜ ይጠናከር። ለእውነት ለምን ብቻህን አትቆም? አሁን ብቻዬን ነኝ፣ እግዚአብሔር አለኝ። ከዛ በኋላ ሰርቼ እገባለሁ። እግዚአብሔር ይመስገን አሜሪካ ውስጥ ነው ያለሁት፣ የአሜሪካ ሶሳይቲ ውስጥ ነው ያለሁት። ግን በሚያሳዝንና በሚገርም ሁኔታ እንደው አንዳንድ ጊዜ በቃ ዝም ለማለት አይታችሁ ከሆነ ወደ ኋላ ሜጅ ብዙዎቹን አንስቻቸዋለሁ። ፖስት ያደረኳቸውን ነገሮች ማንንም በመፍራት አይደለም። እስራኤልን በተመለከተ አልደራደርም አልኳችሁ። በቃ አቋሜ ነው። እኔ ባመንኩበት ነገር እኮ አልደራደርም። ግን አንስቻቸዋለሁ ብዙዎቹ እዚህ ጋር ያሉት። ስለ አሜሪካ ምጽፈው እዛ ያለው ነው። ስለ እስራኤል ምጽፈው እዛው ያለው ነው። ስለ ዶክተር አብይን በርካታ ነገሮች ጽፌያለሁ። መጨረሻ የተቀያየምኩት አንደኛ አጣዬ ስትመታ ለምን ሄሊኮፕተር አስነስታችሁ አትመቱም? ዜግነት የለኝም በቃ ብዬ ጻፍኩኝ። የመጀመሪያው። ሁለተኛው የሆነ የብሔረሰብ አደረጃጀት አይነት ነገር ከፊት ለፊት ስመለከት ልክ እንደ ህዋት ይሄንን ከቀጠልክ እመኔን ትወድቃለህ ብዬ ተናገርኩ። ፊት ለፊት መሆን ስለሌለበት ስህተት የሆነውን ነገር ስህተት ነው እላለሁ። የሆነ አንድ ቡድን ተነስቶ በፊት ህዋቶች ቀናቀና ኃይለማርያም ሲመጡ የወላይታ ልጆች ቀናቀና፣ ዶክተር አብይ ሲመጣ ደግሞ የኦሮሞ ልጆች ቀናቀና፣ ሁሉም ቀና የሚልባት እንጂ አንዱ የእንጀራ ልጅ፣ አንዱ የጡት ልጅ፣ አንዱ አበልጅ ሆኖ የሚኖርባት ኢትዮጵያን ማየት አልፈልግም። ይሄ አቋሜ ነው። ነገር ግን ዝም ብሎ በባዶ ሜዳ ተነስቶ ዶክተር አብይ ማለት እንደዚህ ነው እንደው አሰናስዬ እንዳልተናገርኩ አውቃለሁ። እንዴ የት ነበራችሁ? ምን ስታደርጉ ነበር? ይሄንን ሁሉ ያወቃችሁ አብራችሁ እስከ መጨረሻው እስክትባረሩ ድረስ ሰርታችሁ ከስልጣን እስክትወርዱ ድረስ ሰርታችሁ ፋይናሊ ጠብቃችሁ ዶክተር አብይ ሲባል ከመጀመሪያው አውቀው ነበር። ከመጀመሪያው እንደዚህ ነበር። እንዴ አንዳንዶቹ ተረቶች በጣም ደስ የሚሉ ተረቶች ናቸው። ቁጭ አድርጎ እንዲህ የሚያማክራችሁ ምን እንድታደርጉለት ነው ለእናንተ? አሁን አንዳንዶቹ በተናጠል ጠርቶ ለብቻዬ ጠርቶ እንዲያለኝ ምን እንድታደርግ? ምን አይነት ተጽዕኖ ስለምትፈጥር? ማን ስለሚያውቅ?
እንዴ ታች የነበረውም እየተነሳ እንዲህ ብሎኝ ነበር። ከዛስ አንተ ምን እንድታረግለት እንዲህ ብሎ ይሄን ካላችሁ አንድ የሚያውቀው ነገር አለ ማለት ነው። ያላችሁን ጥላቻ ያውቅ ነበር ማለት ነው ብሏችሁ ከሆነ እናንተ ውስጥ ያለውን ጥላቻ ያውቅ ስለነበር እሱን ሊያቀጣጥልላችሁ ነው ማለት ነው። ስራውን እየሰራ መስራት የሚገባውን ስራ ይሰራል። የተወሰነ ነገር ስቴቢሊቲ ለማግኘት የሆነ ነገር እንደው በዚህ እናንተ በምታጋኑ ደረጃ ሳይሆን የሆነ ነገር ብሏችሁ ሊሆን ይችላል። ምክንያቱም ኢንተረስታችሁ እሱ ከሆነ እስከሚረጋጉ ድረስ አንዳንድ ጊዜ አመራር ላይ የምትጠቀመባቸው ነገሮች አሉ። እስኪረጋጉ እንዲህ ላርጋቸው፣ አማራው ጋር ሲሄድ እንዲህ ነው፣ ትግራዮቹ ጋር ሲሄድ እንዲህ ነው፣ የተወሰኑ ነገሮችን ሊል ይችላል። አንደኛ እድሜ አለ። እውነት ለመናገር ፖለቲካሊ ከመጀመሪያው ከመጣበት አይነት ሁኔታ ውስጥ ከሚሊተሪ ቤት ውስጥ ነው የመጣው። ከዛ በኋላ ግን በጣም ለውጦች አምጥቷል። እንደ አይቲ በጣም የገረመኝ ነገር አይቲ ላይ ምንም አይነት እውቀት የለውም ሲል አንድ ሰው እንደው እሱና ዶክተር አብይ የእውነት ነው የምላችሁ ቀርበው እኔ አይቲ ላይ ስለማውቀው ማለት ነው በደንብ ስለማውቀው ሁለቱ ቀርበው ያለውን የአይቲን ኮንሴፕት አብራሩ። እንደገና እዛ ጋር ይዛችሁ ኮምፒውተር ይዛችሁ ማኒፑሌት እያደረጋችሁ የተለያየ አይነት ነገር ስሩ ተብሎ ቢመጣ በእርግጠኝነት አጠገቡ መድረስ አይችልም። በእርግጠኝነት ስለማውቀው ነው። አይቲ ላይ ያለውን ነው ልጅ እኔ አይደለሁም አብረውት የሰሩት ሰዎች በሙሉ ኢንሳ ውስጥ ያለው ያውቃሉ። ህዋቶች መስክረውለታል። መተው ቀርበው ቁጭ አድርጎ እኮ ገለጻ ሲሰጣቸው አፋቸውን ከፍተው ሲመለከቱ አይተናል። እነ በረከት ስምኦን እነ ተፈራዋሉ የሚሸወዱ ሰዎች እኮ አይደሉም። ከበረሃ ጀምሮ ፖለቲካውን ጥንቅቅ አድርገው እንክት አድርገው ይበሉ። እነዚህ ሁሉ እኮ ሲያደንቁት ነበር። ደብረ ጽዮን እኮ ምንኛ ራሱ ማይታሰበው ማይሞከረውን ነገር ያደረገ ብሎ ሲያመሰግነው ነበር። ይሄ ሰው ኦሎፍ የሰደን ተቀየረ ወይ? የዓለምን ሸውዶ ነው ወይ የኖቤል ሽልማት የተሸለመው? ኢሳያስን ሰው ሸውዶ ነው ወይ? እሱ ከሆነ እንትን ነውና መውቀስ በሚገባን ነገር እንውቀስ። ግን ዝም ብሎ እንደው አንድ ነገር እንትን አለኝ ብሎ ከዛስ ወዲያው ጠያቂዎች ማን ነው? ኢንተርቪው አድራጊዎች። አንዴ ከታወቅን እኮ አስቸጋሪ ነው። የማጋጥመኝ ነበረ። በቃ ያም ኢንተርቪው ያደርገዋል፣ ያም ኢንተርቪው ያደርጋል። ጠላትና ናጫዎች እኮ ናቸው። አይንና ናጫዎች ኢንተርቪው ይደራረጋሉ እንዴ! ኧረ በጣም ይደብራል፣ ከምር ይደብራል። እንደውም የተለያዩ ያነሷቸውን ነገሮች እንደው መስመር በመስመር ይዤ አንድ ቀን አቀርባቸው ይሆናል። ብዙ ጊዜ ከዚህ ሚዲያ ከሚባል ነገር የመራቅ ፍላጎት ኖረኝ፣ ግን አንዳንድ ነገሮች ሀገርን ሳስብ ወይኔ እነዚህ ሰዎች አሁን ቢመጡ ይህን ያህል በኢትዮጵያ ሕዝብ ፊት የሚዋሹ ዛሬ ሰኔ 22 ነው የሃጫሉ ሁንዴሳን ግድያ ተከትሎ ምን አይነት ሴታፕ እንደተሰራ ሃጫሉ ሲገባ ምንድን ነበር ያለበት? የመጨረሻውን ኢንተርቪው ታስታውስ እንደሆነ ጃልመሮ ሁሉ ደውሎ ሃጫሉን ሰድቦታል ተብሎ በጣም ይራገም ነበር። ታስታውሱት እንደሆነ ልጁን በጣም ከሚፈለገው በላይ አእምሮ ላይ ዘመቻ ተደረገበትና ኢንተርቪው ገባ። ኢንተርቪው ከገባ በኋላ ወዲያውኑ ተገደለ። ለምንድን ነው ከኢንተርቪው በኋላ በፍጥነት ሃጫሉ የተገደለው? ማን ነበር ከዛ የሚያተርፈው? ከዛ ግርግር ዶክተር አብይ ምንድን ነበር የሚያተርፈው? ዶክተር አብይ ከዛ ግርግር ገና ባልተረጋጋ ሀገር ውስጥ እሱ ስልጣኑን እንትን ባላለበት ሁኔታ አብዛኞቹ እንቅስቃሴዎች ወዴት ነበሩ? ወደ ቤተ መንግስት ነበሩ። ሴታፑ በአብይ ነው የተሰራው። ያ ሁሉ ትርምስ ፈጥሮ የሃጫሉ ሁንዴሳን አስከሬን የምናከብረውን አርቲስት አስከሬን ይዞ መጥቶ እንደ ሃጫሉ እንደማከብረው ከፈለጋችሁ ሀገርኛ ፕሮግራም ላይ ተመልከቱ። በምትወደው ዘፈን በየትኛው ዘፈን እንጀምር ሲሉኝ ሀገርኛ ፕሮግራም ላይ ፋና ላይ በሃጫሉ ሁንዴሳን ያደረኩ ሳይሞት በፊት የሃጫሉ ሁንዴሳን እንትን ይዘው ወደ ቤተ መንግስት እንሄዳለን ሲሉ የነበሩት ሁለት መንግስት አለ ብለው በቃ የቄሮን እንትን ይዘው ቄሮ ሆ ያሉ ያነሳሱ የነበሩ ሰዎች ዛሬ ለኢትዮጵያውያን አዛኞች ለኢትዮጵያውያን የተለየ ነገር አድራጊዎች ሆነው ብቅ ሲሉ አያናድድም? የእውነት እንዲህ አትሊስት እኮ በአንደበቱ የሰው የወጥቶ በእነዚህ ሰዎች ልክ አልተናገረም። በስነ ስርዓት እኮ ሲያቀጣጥሩ ነበር። በአንድ በኩል ወደ ቤተ መንግስት ለመግባት፣ በሌላ በኩል ደግሞ የአማራው ማህበረሰብ እንዲጨፈጨፍ ሲያደርጉ ነበር እኮ አይተናል። ጥያቄ የለውም። ለምን አስቆመው? በአንድ ቀን ውስጥ ያን ያህል የአማራው ህዝብ ላይ እልቂት እንዲመጣ ካሰበ 4 ቀን ቢቆይ ኖሮ እስቲ ሻሸመኔ ሰዎች ፍረዱኝ፣ የአዳሚት ሁሉ ሰዎች ፍረዱኝ፣ የባቱ የዝዋይ ሰዎች ፍረዱኝ፣ አርሲ ያላችሁ ፍረዱኝ። ዶክተር አብይ ወዲያውኑ ፌዴራል ፖሊስ መከላከያ አስገብቶ ባያስቆመውና ኦኬ እሱ እንደፈለገው እንደዛ አይነት ነገር ቢኖር ለ4 ቀን ቤተ መንግስቱን እያስጠበቀ በታንክና በእንትን ለ4 ቀን ለ5 ቀን ቢተው ኖሮ ምንድን ነበር የሚፈጠረው? ስንት ሰው ነበር የሚተርፈው? እውነት የአማርኛ ቋንቋ ተናጋሪ፣ የጋሞ ቋንቋ ተናጋሪ፣ የጉራጌ ተናጋሪ፣ ክርስቲያን ኦሮሞ ጭምር ባሌና አርሲ ያለው ስንት ሰው ነበር የሚተርፈው? ወዲያውኑ ለምንድን ነው በከተማ ውስጥ እርምጃ የወሰደው? እሱ ለማትረፍ ከሆነ ከዚህ ሰፊ እልቂት እንዲመጣ ማድረግ ይችል ነበር። ለምንድን ነው ወዲያውኑ ጥበቃ ያደረገው? አንዳንድ ልክ አለው እና እዚህ ጋር
ያረጋጋው ማነው? ዶክተር አብይ። በስንት ቀን? በአንድ ቀን መወሰድ የሚገባው እርምጃ ሁሉ ተወስዶ ይመስክሩ ጎረቤቶች። ወዲያውኑም ተናግረዋል። እኔ ቤት ተመተው ነበር እና ከዛ በኋላ በስራቸው ገብቼ እንድሰራ የመግረፍ የምናምን ነገር አደረጉ። የስ ያ ትክክል ነው፣ ምክደው አይደለም። ነገር ግን እዛ ጋር ዶክተር አብይ እንደተባለው ቢሆን ኖሮ በሚገባ ራሱን ብዙ መከላከያ ስሩ አለ፣ ብዙ ጓደኞች አሉት፣ የራሱን ኃይል አደራጅቷል። በዛ ጋር ተጠቅመው ለምንድን ነው የሆነ ነገር ያላደረገው? እና ለምን 4 ቀን 3 ቀን እንደው አልተወም? እቺን በደንብ አስመራችሁ ያዙልኝ። 3 ቀን 4 ቀን ቢተው ኖሮ በእነዚህ ከተሞች ውስጥ ያላችሁ ወገኖቼ መስክሩ፣ ምንድን ነበር የሚሆነው? ወደ ነገሌ ቦረናም ተሞክሮ ነበር። የቦረና ሰዎች ስለማይደራደሩ ነው ያስቆሙት። ከአርሲ አካባቢ ሴሉ የተነሳው ከአርሲ ነው። ዶክተር አብይ የአርሲ ሴል ነው ወይ ያለው? ለምንድን ነው ጅማ ውስጥ በሻሻ ውስጥ የተለያዩ አይነት እሱ ያለባቸው አካባቢዎች የሱ የተሻለ አደረጃጀት ያለበት ቦታ ላይ ሰዎች ያላለቁት ግርግሩን ተከትሎ ለምን አርሲ ሆነ? what is the rationale behind? ይሄን ማሰብ ያቅተናል እንዴ? ለምንስ ግርግሩ ወደ ቤተ መንግስት አቅጣጫ ለመሆን ተሞከረ? ለምንስ ኦኤምኤን ያለማቋረጥ ገና ሀጫሉ እንደሞተ ነፍጠኞቹ ገደሉት አላለም? አብይ ነው አላለም? ኦኤምኤን እኮ ያለው ምንድነው? ነፍጠኞቹ ገደሉት በሌሉበት። እነዚህ ምስኪን ሰዎች ነፍጠኞቹ ሀጫሉን ገደሉት። ብርሃነ መስቀል አበበ ሰኝ አለ ስክሪንሻቱ፣ ሁላችሁም ታስታውሳላችሁ። ዘረኞቹ ነፍጠኞቹ ገደሉት። ማንን ነው ነፍጠኛ የሚሉት? ከዛ በኋላ ተቀጠለ ነፍጠኛ ተብሎ ዜን መስመሩ ላይ እንዳለ አማራው ተጨፈጨፈ። ያንን ጭፍጨፋ ደግሞ አብይ አስቆመ። ሪል የሆነ ነገርማ አይዋሽም። አብይ አስቆመ ነበርን እዚህ ሀገር ላይ። ስለዚህ ገና ለገና ፈርተን እንዲህ ልትሉ ትችላላችሁ ብለን የሆነ ነገር እናድርግ፣ እኔ ላይ ታየሌ ልዘምቱ ትችላላችሁ ተብሎ ለምን ሺህ ጊዜ አዘምት? ምንም የምታመጣው ነገር የለም። እንዲህ ነው ብትል እንደዛ ነው ብትል የፈለገውን ነገር ብትል የምታመጣው ነገር የለም። እያንዳንድ በግልጽ ግን ምነግራችሁ ለኢትዮጵያ እናንተ ስልጣኑን ይዛችሁ ቢሆን ኖሮ እንዴ በሜንጫ 95% ሙስሊም ስላለ ጀዋር ተው እንጂ ኢትዮጵያ ውስጥ እኮ ነው ያለው። አልጸጸትም እኮ ነው ያልከው። 95% ሙስሊም ስለሆነ 90% ይሁን 95% ሙስሊም ስለሆነ አንድ ክርስቲያን ቢናገር በሜንጫ እንለው ነበር ብለሃል። ለሱ እንኳን እኮ ጸጸታለሁ አላልክም። ተከበብኩ ብለህ ዙሪያውን ያደራጀኸውን ቄሮ በስነ ስርዓት አምጥተህ በአይሱዙ በምናምን ይመጣ ነበር። ከነማን ነበር ገንዘቡ የሚወጣው? እናቴ የት ነበሩ? ወላጅ እናቴ የት ነበሩ? አዳማ፣ ናዝሬት፣ አቶ ድንቁ ደያስ ቤት። ይሄንን ይዋሻሉ? የአቶ ድንቁ ደያስ ጎረቤቶች በወቅቱ ገንዘቡን ከማን ጋር ነበር የምትሰሩት? አቶ ድንቁ ደያስ ቃል የገቡትን 10 ሚሊዮን ምናምን እያሉ ቃል የገቡትን ከፈሉ ወይ? ከሳቸው ሀብት በስተጀርባ ማን ነው ያለው? እነ ሙለር ሪል ስቴት ከላንጋኖ እንዲነሱ ምን አይነት እንቅስቃሴ ነበር የነበረው? ከዛ በኋላ በሲኖትራክ በኢሱዙ በምን እየጫናችሁ ያስገባችሁት ኃይል ከዛ በኋላ ገደሏቸው የአዲስ አበባ ልጆች ብላችሁ ስታንቀሳቀሱ እነዚህ ይሄን ያህል ቁጥር ተገደለ የአዲስ አበባ ልጅ ነው ያልከው አብይ አላልክም? ከዛ የአዲስ አበባ ልጆችን ከቄሮ ጋር ፈጥራችሁ የነበረውን ነገር አናውቅም ወይ? ለሌላ ሀገር እኮ አይደለንም ያለነው። አትሊስት ይሄ ኃጢአት አለን ሳትሉ አሁን አንዱን ብቻ ነው ያነሳሁት። አይናችሁን በጨዋጥባችሁ በኢትዮጵያ ሕዝብ ፊት መጣችሁ። ታየ ደንዳ የመጨረሻዋ ፖስት ናት ያስተዋወቀችው አይደለ? ከዛ የተወሰኑ ነገሮች ይል ነበር። የመጨረሻዋ ፖስት ናት ያስተዋወቀችው። ከዛ በፊት በነበረው ጊዜ ግን ታየ ደንዳ የታሰረው ምን ሆኖ ነው? ኦነግ ህወሓት ያሰረችው ለአማራ ሲታገል ነው፣ ለኢትዮጵያ ሕዝብ ሲታገል ነው። ዛሬ አማራ ቀንደኛ በቃ አማራ። ምክንያቱም ምን አዩ? ፋኖን አዩት። የፋኖ አደረጃጀት አሁን ባለው ሁኔታ ቅርበት አለው ብለው አሰቡ። ስለዚህ ዓለም አቀፍ ኃይሎች አሉ፣ የግብፅ ኃይሎች አሉ፣ የተለያዩ ኃይሎች አሉ። ይሄ ኃይል ሊመጣ ይችላል ብለው አሰቡ። ስለዚህ በዚህ ጊዜ በፊት ህወሓት ስትወርቅ ከአማራው ጋር ግንባር ፈጥረው ነው። መጨረሻ ላይ የሆነውን አይተናል። አሁንም እዚች ጋር ግንባር ፈጥረው በዚህ ጋር ከህወሓት ጋር ሳይነካኩ ነካ አድርገው በዚህ ጋር ከፋኖ ጋር ተደራጅተው ከዛ በኋላ ሽግግር ወደሚሏት ዋና ግባቸው ምንድናት? ስልጣን። ለኢትዮጵያ ህዝብ ብትጨነቁ ኖሮ ዛሬም በኢትዮጵያ ታሪክ ውስጥ አማራው በደለኛ ነው ያለው ተሳስተናል። እስቲ ውጡና ተናገሩ። ነግሬያቸዋለሁ እኮ አማራው ምንም አይነት በኢትዮጵያ ታሪክ ውስጥ አልበደለም። ነገስታቱ ችግር የለባቸውም። ሌላው ተው። ስለ ምኒልክ መልካም እስካነሳችሁ ድረስ ጨፍጫፊነቱን እናነሳለን። ዛሬ በየት በኩል ዞራችሁ ነው እናንተ? የአማራ ወዳጅ የአማራ እንትን እኔ ብል አላፍርበትም። የአማራ ወዳጅ ነኝ ብል እቺን ታክል ቅንጣት አላፍርም። አማራ ነኝ ብል አላፍርም። ብዙ ጊዜ ነው በአምር ምን ከፋኝ ብዬ ያቀረብኩት።
እናንተ ቤት መታችሁ ነው ልጄ ጀዋር የአማራ ወዳጅ ታዬ ደንደዓ የአማራ ወዳጅ እና ስለ አማራ የሚቆረቆሩ ዶክተር አብይ ይቅርብ ያሉት አጠገቡ ያሉ በፌደራል ላይ ያሉ የሚያቀርባቸው ሰዎች እያሉ ታች ስልጣን የሰጣቸው እነ ሚኒስትር ዴታዎች እነ ሚኒስትሮች እያሉ ምን ነው እንትና ወፍነን አሉ ብለው አንድ ጊዜ ጽፈው ነበር። የወፎች አለቃ እነ ገዴ ያሉ ምን ነው እነ ድንቢጥ ወፍነን አሉ። እነ ድንቢጥ እኮ ናቸው አሁን ወጥተው የዶክተር አብይ በቃ ቅርቡ ሆነው አጠገቡ ሆነው የሚያወሩ ሰዎች ሆነው የቀረቡት። አረ ተው እንተዋወቃለን እንደ አጠገቡ ሆነው ያወሩ ሰዎች ይናገሩ። አጠገቡ ሆነው ከሱ ጋር የተጫወቱ ሰዎች ይመስክሩ ያወሩ። እና አንድ ዳንኤል ክብረት ከሁላችሁም ይሻለናል አለን። እነሱን እኮ ነው ቁጭ አድርጎ። ምክንያቱም እሱ አማራዎችን እንትን እንድንል ዳንኤል ክብረት ያደርጋል ተባለ። ዳንኤል ክብረትን ቁጭ አድርጎ አማራዎችን ለማጥፋት አግዘኛለሁ። አማራውን በማረጋጋት ዳንኤል ክብረት አይታችሁት እንደሆነ ኦርቶዶክስ ውስጥ ቦታ የለው በአሁኑ ሰዓት ቆየ ድሮ ነው። ዳንኤል ክብረት እዛ ጋር አማራ ውስጥ ተቀባይነት የለውም። በግልጽ እንነጋገር። መዋዘ ጥበባት እንደዚህ ብዬ ነው የማቀርበው። ዲያቆን የሚለውን አልቀበልም። መዋዘ ጥበባት ዳንኤል ክብረት ዲያቆን የሚለው ህግ ገብቶ ወደ ቅስና መግባት ያለበት እድሜ ስለሆነ ግን መዋዘ ጥበባት የሚለውን ልቀበል። መዋዘ ጥበባት ዳንኤል ክብረት በአማራው ዘንድ ተቀባይነት የለውም። በእርግጠኝነት በቤተ ክርስቲያን በኦርቶዶክስ ቤተ ክርስቲያን ተቀባይነት የለውም ከተወሰነች ጊዜ በኋላ በእርግጠኝነት። ስለዚህ ምንድነው የሚጠቀመውና አማራው ጋር የትኛው ተቀባይነት ኖሮት ነው ዳንኤል ክብረት የሚያደነዘው? ለማደንዘዝ ነው እንኳን እንዳይባል የትኛው ተቀባይነት ኖሮት ነው? ኦርቶዶክስ ላይ አንዳንድ ነገር ሊያደርግ ይችላል፣ ሚስጥሮች ያውቃል ምናምን ዛት ሳናዘር ይሹ ግን አትሊስት የአማራው ብላችሁ ነው የመጣችሁት። ከዛ እናንተ የኦርቶዶክስ ቤተክርስቲያንም እንትኖች ሆናችሁ የተሻለ ሆናችሁ። እኔ እኮ ሌላ ሰው መጥቶ ቢናገር በጣም ደስ ይለኛል። ዶክተር አብይን በደንብ ቢናገሩት የሚያምርባቸው ማለት ሰዎች አሉ። አብራችሁ ስትፈተፍቱ፣ አብራችሁ ስታቦኩ፣ አብራችሁ ስትጋግሩ ቆይታችሁ ይሄንን ይል ከነበረ ሰው ጋራ እስቲ ህሊና ያለው ሰው ብዬ ምናምን ተሸማቅቄ፣ ኧረ እባክህ በምን ደረጃ ተሸማቀቅ ልጄ? የትኛውን ቄሮ የትኛውን ኃይል አስነስተ ከፋኖ ጋር እንዲታረቅ አብሮ እንዲሰራ አደረክ? እባክህ አንተዋወቅም እንዴ? በአጼ ምኒልክ የትውልድ ቦታ የኦሮሚያ ዞን የተለያዩ ሰዎች የተለያዩ ወጣቶች ከየዞኑ መጥተው አጼ ምኒልክ የትውልድ ቦታ ላይ ችግኝ ተክለው ከዛ በኋላ አጼ ምኒልክ የተባለው ትርክት አይደሉም ሲባል የከለከላችሁ ሰዎች አይደላችሁ? ዛሬ መታችሁ ሌላ አይነት ሰው ለሆናችሁ ለመቅረብ የሞከራችሁት። ባይ ዘ ወይ በእርግጠኝነት ምነግራችሁ የብልጽግና ደጋፊ አይደለሁም። ማልሆንበት ትልቁ ምክንያት ህገ መንግስት የሚያክል ህገ አራዊት ይዞ ቁጭ ብሏል። በሰንደቅ ዓላማ ሊያግባቡን በማይችሉ ጉዳዮች ላይ ሪፈረንደም ማድረግ ሲቻል፣ ብሔራዊ ምክክር ኮሚሽኑ ፊት ለፊት መምጣት ሲቻል፣ ማስታረቅ የሚያስችሉ ግዙፍ ሀሳቦች ማንሳት ሲቻል፣ በተለይ ህዝብ ምንም አይነት በታሪክ ውስጥ በደል እንደሌለበት የአማራው ህዝብም የትግራይ ህዝብም የትኛውም ህዝብ በየትኛውም ቦታ ላይ በየትኛውም ነገር በደል የለውም። ጦረኛና ታጣቂ ስልጣን ፈላጊዎች ናቸው እንጂ የሚጋጩት ህዝቡ አብሮ ነው የኖረው የሚል አንድ ትልቅ ፕሮግራም ካህናት እየተጋበዙ ኡስታዞች እየተጋበዙ የተለያዩ ሀገር ሽማግሌዎች እየተጋበዙ የሚናገሩበት ፍቅርን የሚያሳዩበት አንዱን ከአንዱ ጋራ ባህሉን ልምዱን ወጉን እንዲቀባበል የምታደርጉበት ፍቅርን የምታሰናኙበት ወጣቶችን አንድ ላይ አገናኝታችሁ የጋራ በሆነ መድረክ ላይ የምትሰጡበት ነገር አለመኖሩ መንግስትን ድብን አድርጌ ይወቅሰዋል። መጀመሪያ ከሁሉ የሚቀድመው በህዝብ ልብ ውስጥ ፍቅርን መመስረት ነው። የግጭቶቹ የመናምኖቹ ምንጮች የጥላቻዎች ናቸው። ስለዚህ እነሱ ላይ መስራት ትርክት ወረ እንደ ኦነግን ጫካ አስገብቶ እንደገና የበለጠንት የሚለው ትርክት ነው። ከላይ የሚያንቀሳቅሱ ሰዎች አሉ። አሁንም ቤተ መንግስት አካባቢ አሉ። በደንብ ነው የምናገረው አሉ አማካሪዎች። በጣም እነሱን ሳይ የሚያንቀጠቅጠኝ ሰዎች አሉ። ቤተ መንግስት አካባቢ መውጣት ያለባቸው ፈጽሞ አማካሪ መሆን የማይችሉ ሰዎች አሉ። ነገር ግን በእርግጠኝነት የምነግራችሁ ነው። እስቲ ጥያቄዎች የምታነሱ ከሆነ ብዬ ነበር። ሰሞኑን ከተነሱት በዚህ ላይ 5000 ጓደኞቼ ክፍት ስላደረኩላቸው ሌላው ለመሳደብ ካልሆነ የሚገባው እዛው በየገጹ ላይ ይሳደብ። እኔ ላይ መቼም አፉን ከፍቶ አንድ አለ ለምሳሌ ከፍተኛው ላይክ ያለው ገጹ ላይ ሄጄ 5 ነው እና እኔን የሰደበበትን ግን 90 ላይክ አግኝቷል። እባካችሁ ላይክ ለማግኘት ከፈለጋችሁ በየገጻችሁ ላይ ታየ ቦጋ ላይ ያላችሁ ተሳደቡ፣ ዘመቻ ጀምሩ፣ ጥሩ ላይክ ታገኛላችሁ። ወያኔዎች፣ ኦነጎች ምናምን እነዚህ ደግሞ አሁን በጣም የተነሳውባቸው
አማኑኤልያ ትልቁ የአብይ ጥፋት ወያኔ ለመጀመሪያ ጊዜ ክልል ድረስ ካባረረ በኋላ የአማራን ክልል ጥሎ የወጣው ታንክና ከባድ መሳሪያ ያለው ወያኔ ክላሽ ብቻ ነው። ፋኖ የቡድን መሳሪያ ለሰው ልጆች ያለው። በነገራችን ላይ የትኛውን ቦታ ላይ ግጭት ቢነሳ አማኑኤል ጥሩ ነገር ነው ያነሳው። የትኛውን ቦታ ላይ ግጭት ቢነሳ መከላከያ ሰራዊቱ ሁለት መሰረታዊ ጉዳዮች አሉት። አንደኛው ህገ መንግስቱን መጠበቅ ነው። ህገ መንግስቱን የሚጥስ የትኛውንም ኃይል ማስቆም ነው። ሁለተኛው የሀገር ዳር ድንበር መጠበቅ ነው። በዚህ ውስጥ ከክልሎች አቅም በላይ የሆኑ እንቅስቃሴዎች ሲኖሩ እነዚህን እንቅስቃሴዎች ማስቆም ይችላል። የፕሪቶሪያ ስምምነት ከተደረገ የተለያየ ነገር ከሆነ በኋላ አማራ ክልል ላይ ወያኔ የምትገባበት ሁኔታ የለም። አማራ ክልል ላይ እዛ ጋር ያሉ የድንበር የተለያዩ ነገሮች አሉ። እነሱን ለመፍታት ከፍተኛ ውይይቶች እየተካሄዱ ነው። አይተሃል፣ ተደርገዋል። እና መጥተው አማራ ክልል ላይ ዘለው የሚገቡበት ሁኔታ የለም። ወያኔ ራሷ ትልቅ ድል ተገኝቷል። በተወሰነ ደረጃ ተከፋፍላለች። ስለዚህ የነፍስ ወከፍ መሳሪያና የመሳሪያ ከሆነ ውጊያው ህወሓትን ታስታውሳታለህ። የያዘችው መሳሪያ በጣም ኋላ ቀር ነበር። ደርግን ስትል ትልቁ ነገር እንትን ነውና ታየ ደንዳ ያለውን አምናለሁ። ምንም ችግር የለም አማኑኤልዬ፣ የማመን መብቴ የተጠበቀ ነው። ግን ያነሳቸውን ሀሳቦች አንስቼ እኔ ያልኩትን አለማመን መብት ነው። ግን ያነሳቸው ነገሮች ትክክለኛ መሆናቸውን ነግረሃለሁ። ኢትዮጵያ ትቅደም። ጋድ ብሌስ ዩ አወር ሄሮ ቲቸር ይላል። በጣም ከልብ አመሰግናለሁ። ኢትዮጵያ ትቅደም። በጣም እግዚአብሔር ያክብርልኝ። ጥያቄዎች እየተመለከትኩ ነው። በተለይ ጥያቄዎች ቢኖሩ ለምሳሌ እንዲህ ተብሎ የተነሳው ብትሉ እያንዳንዱን ያው ነጥብ በነጥብ ይዤ ማስታወሻ ይዤ ስላልቀረብኩኝ ግን ቢያንስ መሰረታዊ የሆኑ ነገሮች አንደኛው ጅብ የማያውቁበት ሀገር ቁርበት አንጥፍልኝ ብሎ ይሄዳል። ዛሬ 22 ነው። ዛሬ ነው ሃጫሉ የሞተው። ጀዋር እና ኦኤምኤን ምንድናቸው? በእናታችሁ ኢቢሲዎች፣ በእናታችሁ ዋልታዎች፣ በእናታችሁ ፋናዎች እንደው የሆነ ያዘጋጃችሁትን ነገር አሳዩን። በወቅቱ የነበረውን ነገር ግለጹት። ምንም ችግር የለውም እኮ አውጡት። ታየ ደንዳ በወቅቱ ይናገራቸው የነበሩ ንግግሮችን አውጧቸው። ምንድነው ፕሮፓጋንዳችሁ ላይ በቲክቶክ በፌስቡክ በተለያየ ቦታ አውጡት። ምክንያቱም ልክ ያልሆናችሁበትን ነገር የሚመስለንን ነገር የምናየውን ነገር እናገራለን። ልክ የሆናችሁትን ግን የፈለገውን ቢል የሚከፍለን የለ፣ የሚያኖረን የለ። የሚያኖር እግዚአብሔር ነው። እና እዛ ላይ በደንብ አድርጋችሁ መስራት ነበረባችሁ። አልሰራችሁ። በጣም ነው የተበለጣችሁት በፕሮፓጋንዳ። ምን እንደምትሰሩ አይገባኝም። እውነቴን ነው የምላችሁ። ያጸፋ ፕሮፓጋንዳ ይባላል። እየሰራን ብቻ እናሳየን። ኖ ጦር ከፈታው ወሬ ፈታው የሚባለው ነገር ትክክል ነው። ፕሮፓጋንዳ ካምፔን በጣም አስፈላጊ ነው፣ አስፈላጊ በሆኑ ቦታዎች ላይ። ሌላው ግን የመጨረሻ መልእክቶች የሚሆኑት አንደኛ የምክክር ኮሚሽኑ በፍጥነት ዳተኝነቱን ትቶ ስራ ውስጥ በመግባት ትክክለኛ ህዝብን የሚያፋቅር ስራ፣ ህዝብን የሚያፋቅሩ ሰዎች ወደ ፊት ለፊት በማምጣት ብሔራዊ ምክክር ኮሚሽኑ ነገረኞቹ በኋላ ይደርሱላቸዋል። እንደኔ አይነት ነገረኞች በዚህም በዛም ጥላቻ የሚያስተናግዱ ሰዎች በኋላ ይደርሳሉ። ባካችሁ እንደነ ዶክተር ምህረት ደበበ እንደነ ፕሮፌሰር ዳንኤል ቅጣው በጣም አንድ የቦረና ልጅ ነበረ የፖለቲካል ሳይንቲስት ሲናገር የነበረው ሰውነት ይቀድማል ብሎ በጣም በሚገርም ሁኔታ የተናገረ ልጅ አለ። አጥፍታችሁታል ከመድረክ ላይ እሱ እና እንትን ይከፋቸዋል መሰለኝ ብልጽግናዎች ሰው ሲታረቅ እናንተ ጋር ያለው ችግር። እንደሱ አይነት ሰዎችን አውጧቸው ፊት ለፊት። የኢትዮጵያን ህዝብ የማስታረቅ ስራ እነሱ ይስሩ። ትክክለኛ የሆኑ አንደበታቸው የተገረዘ የታረመ ኡስታዞች ይውጡ፣ የታረመ ካህናት ይውጡ። ጠብ የሚጠነስሱ አይደሉም። ይውጡና ከፊት ለፊት ምክክሩን መድረክን ያሟሹት። በጸሎት በምን ይጀመር? ኮቪድ እንትን ለሚይዝ ነገር ብዙ ጸልየን የለ። በጸሎት አስጀምሩት። ምንም አትሆኑ። በጸሎት አስጀምሩት። አሁን አሜሪካ ውስጥ እንደሱ አይነት ነገር እየመጣ ነው። የሃይማኖትን ነገር ወደፊት ለፊት ማስቀደም እየመጣ ነው። በጣም በዲሞክራሲ በቴክኖሎጂ በተለያየ ነገር በኢኮኖሚ አንደኛ የሆነች ሀገር ቴክኖሎጂ ሁለተኛ ናት ከጃፓን ቀጥሎ። ይሄ እየተሰራ ነው። እሱን አድርጉ የምክክር ኮሚሽኑ። ሁለተኛ ህገ መንግስት ላይ ግልጽ የሆነ ፐብሊክ ኦፒኒየንን ማሰባስባችሁ ጥያቄ የሚነሳባቸው አንቀጾች ስለሚታወቁ ኮንስቲቱሽናል አሜንድመንት ነው። 30 ዓመት በላይ ቆየ እኮ የህገ መንግስት 1987 ልክ 30 ዓመት። ስለዚህ እባካችሁ የህገ መንግስት ማሻሻያ ስራዎችን ስሩ። ሰንደቅ ዓላማው ላይ ያለው ነገር ይፈታ። እኛ ኮከቡን ጠላን፣ እነሱ ንጹህን ጠሉ። ስለዚህ ስትፈልጉ ጤፍ አድርጉበትና አርማ አድርጋችሁ ኢትዮጵያን እንዳስተሳሰር እንሰት ምናምን አድርጉና ኮከቡንም አታሳዩን። ይሄን አድርጉ፣ ድምጽ ይሰጥበት። 3 ሰንደቅ ዓላማ ይቅረብ፣ ንጹህ ጤፍ ያለበት ጤፍም ሌላም ነገር አርማ ሊሆን ይችላል። የበለጠ ያስተሳስራል ካላችሁ የኢትዮጵያን ህዝብ የሚያስተሳስር ሌላ ነገር አለ ካላችሁ አድርጉና በሪፈረንደም ይወሰን። እየገደልናቸው እንሂድ። ከዛ ዋና የኑሮ ውድነት ላይ የመኖሪያ ቤት ችግር ላይ ምናምን ላይ ስሩ። ግን ትልቁ መስራት ያለባችሁ ህዝብ ላይ ነው።
ህዝብን ለጥላቻ የሚቀሰቅሱ አይነት ንግግሮች ጥብቅ የሆነ ህግ ይውጣባቸው። የጥላቻ ንግግሮች የሚያደርጉ ሰዎች ላይ ጥብቅ የሆኑ ህጎች ይውጡባቸው። በተለይ ብሔረሰብን በተመለከተ ሃይማኖትን በተመለከተ በጣም እሳት የሚያነዱ ያሉ ችግሮችን ይሄ መጽሐፍ ቅዱሳዊ ቅዱስ ቁርአናዊ የሆኑ ነገሮችን አያንሱ አይደለም። እሱ መብት ነው። ማንኛውም ሰው በዛ ላይ እንትን ማለት ግን አንዱ ሌላውን የመስደብ የማንቋሸሽ ቀጥታ ክርስቲያኖችን እንዳለ ኦርቶዶክሶችን እንዳለ ፕሮቴስታንቶችን እንዳለ ሙስሊሞችን የመስደብ አይነት እንቅስቃሴዎች በግልጽ መገታት አለባቸው። የተለያየ ነገር ማድረግ የሚችሉ ሰዎች አላችሁ እና እልህ ነው የተያዛችሁት። የማየው እልህ ነው ሁላችንም እየጎዳን ያለ ነው። እባካችሁ ከልህ እንውጣ። በተረፈ በጣም አመሰግናለሁ አብራችሁኝ የቆያችሁ። ግን ምናልባት አንድ ፕሮግራም ልሰራ እችላለሁ። ጥያቄዎችን በደንብ ቃለ መጠይቆችን አዳምጬ ማንሳትና ማውጣት ፈልጋለሁ። ግን እንደው የሌላችሁ ለአንድ ቀን ዶክተር አብይ የጨበጣችሁ ሁሉ ለአንድ ቀን የጨበጣችሁ ሁሉ እንደው ልክ የግል አማካሪ መሰላችሁ እና እንደው እውነት ካላችሁበትም ፖዚሽን አንጻር ጠቅላይ ሚኒስትር ዶክተር አብይ ምን አይነት ሰዎች እንደሚያናገር አውቃለሁ፣ በሚገባ አውቃለሁ። እና ካላችሁ ፖዚሽን አንጻር እንደው እዛ ጋር ያላችሁትን ሰዎች ሁሉ በተናጠል እየወሰደ ለማዋራት ጊዜ የለውም። አንዳንድ የሚጠራቸው አክቲቪስቶች ጭምር እንዳሉ አውቃለሁ። የሚያናግራቸው አጠገቡ አድርጎ የተወሰነ ሀሳብ የሚሰጣቸው አክቲቪስቶች ጭምር በግል የሚያወሩ እንዳሉ አውቃለሁ። ግን ከእናንተ ጋር አያወራም። እነሱ ኦልሬዲ የሚሰሩት ስራ ስላለ ነው። ግን አንዳንዴ እንደው ጭራሽ ለአንድ ቀንም ሰላም የተባላችሁ ሰዎች ሁሉ ልክ አብራችሁ ከስር ጀምሮ አብራችሁ እንዳደጋችሁ ሁኔታዎችን ሁሉ እንደምታውቁ ጭራሽ ወደኋላ ተገብቶ አንዴ በዚህ በኩል የአማራ ጠላት ነው፣ አንዴ በዚህ በኩል የኦሮሞ ጠላት ነው፣ አንዴ በዚህ በኩል የትግራይ ጠላት ነው። ከዛ ማንን የሚያስተዳድረው? የመጨረሻ ጥያቄ ይሄን ነው ስትሉ የነበራችሁት ራሳችሁ የኦሮሞ ጠላት ነው ስትሉ የነበራችሁ መልሳችሁ የአማራ ጠላት ነው። አሁን አማራውን በቃ እውነትም ይሄው የኦሮሞ ልጆች መተው ጠላት መሆኑን እኮ ተናገሩ። ስለዚህ እዚች ጋር ትግሏ ትፋፋማለች። ፋኖና መከላከያ በከፍተኛ ደረጃ ይፋለማል። ከዛ የፋኖ ኃይል ኦብቪየስሊ እናንተ በምትሉት ካልኩሌሽን መሰረት ይሄ ሁሉ መከላከያ ሲሄድበት መቼም ብረት ለበስ አይደለም። ፋኖ የማይመታ አይደለም። እንደተባለው በተለያየ አይነት ሁኔታ ውስጥ በጣም በርካታ የፋኖ ልጆች ይሰዋሉ። ከዛ በኋላ ምን ይሆናል? ኃይሉ እየጠነከረ ሲመጣ መጨረሻ ላይ ህዝባዊም የመሆን እድል አለው። ይሄ 40 ዙር የሰለጠነ 50 ዙር 60 ዙር የሰለጠነ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻ፣ የኦሮሞ ፌዴራል፣ የኦሮሞ የተለያየ እንትን ዝም ብሎ አይጠብቅም። ስለዚህ የፋኖ ኃይል ኤክስትሪምሊ ይዳከማል። ከዛ ማን ብቅ ይላል? ኦብቪየስ ካልኩሌሽኑ በጣም ግልጽ ነው። አሁን ፋኖን በርታ፣ አይዞ፣ ከጎን ነኝ፣ በውስጥ ግን ይድፋህ ነው። በውስጥ ይድፋህ እያልክ የምናውቃችሁ ሰዎች እንደው በአንዴ ከመቼው ልጅ ተቀይራችሁ ጭንቅላታችሁ የፋኖ ደጋፊ ሆናችሁ ቁጭ አላችሁ። እንደው ይቅርታ አድርጉልኝና አሁን የህዋት ሰዎች አሁን ይነሱብኛል እንደምታዩት እና የህዋት ሰዎች የፋኖ ደጋፊ ሆነው መጡ። የፋኖ አዛኞች ፋኖ ይችላል አሉ። እንደው እኛ ብንል ያምንብናል። ስለ ፋኖ ብዙ ጊዜ ጽፈናል። እንደው በሆነ ነገር ያብርብናል። ይችላል አላችሁ። ፋኖ ይችላል። ከዛ መጣችሁና ፋኖ ማበረታታት ጀመራችሁ። በቃ ፋኖ እየታገለ ነው። ፋኖች የተነሱበትን ኮዝ ይገባኛል። ከመጀመሪያው ተው፣ አማራን ክልል መሳሪያ ለማስፈታት አትሩጡ፣ ህወሓት ታጥቆያለ፣ ኦነግ ታጥቆያለ፣ መሳሪያ ለማስፈታት ከሄዳችሁ ዋጋ ትከፍላላችሁ ብዬ ነገርኩኝ፣ ጻፍኩ፣ ተናገርኩ በድምጽም ነው። አንተ እንትን ብለው ጆሮ ግንዴን ያዙኝ። ጥሩ፣ ይሄው ውጤቱን አዩት። ተው፣ አሁን ተሯሩጦ መሳሪያ ለማስፈታት መሄድ ዋጋ ያስከፍላል። ይሄው ብዙ ሰው ህይወቱን አጣ፣ ብዙ ንብረት ወደመ፣ ብዙ የመሳሪያ ጋጋታ ተደረገ፣ ተጨማሪ ሰራዊት፣ ተጨማሪ በጀት፣ ተጨማሪ ነገር መጣ። ተው፣ ቀላል አይደለም ይሄ ነገር፣ የትም አይደርስም፣ በ24 ሰዓት አይዋጋም አላችሁ። ያዋያችሁት በእናንተ በኩል ተው ብያለሁ። በትንሹ አቅሜ ተው፣ ፋኖን እንትን ለማለት አትንቀሳቀሱ፣ ለማስፈታት መሳሪያ ታጠቅ ያላችሁት እናንተ ናችሁ። ፌዴራል ሰራዊት ላይ አልተኮሰም፣ ፌዴራል ፖሊስ ላይ አልተኮሰም። በህወሓት ጦርነት ጊዜ ከእናንተ ጋር ሆኖ ህወሓት ከመከላከያ ጋር ባደረገው ጦርነት ከእናንተ ጋር ሆኖ ተሰልፈዋል፣ መስዋዕትነት ከፍለዋል። መሳሪያ ደግሞ ማስፈታት ደርግንም ጥሎታል። ደርግን የጣለው የመጀመሪያው አንዱ ትልቁ ምክንያት የአማራ ክልል ኃይልን ገበሬውን መሳሪያ ማስፈታቱ ነው። እለፋለሁ ወያኔ እንዲህ መሳሪያ ሳይዝ አማራ የትኛው ምን አማራ ብቻ ከቦረና ጀምሮ መሳሪያ ካልያዘ እንቅልፍ አይወስደውም። ቦረና እንቅልፍ አይወስደውም። ጉጂ ምንም ችግር አልነበረም። መሳሪያውን ይዞ በሰለነ ስርዓት ነበር የሚኖረው። ከተመታታ እርስ በርሱ ነበር። ሰርግ ላይ ምንም ከተኮሰ የራሱን ጥይት ነው የሚጨርሰው። ምንም አይነት ተደራጅቶ ጫካ የሚገባበት ሁኔታ አልነበረም። አውቶቡስ በሰነ ስርዓት እንዲያልፍ አድርጉ። መንገዱን መጠበቅ ያለባችሁ እናንተ ናችሁ። በየመንገዱ ላይ የመጣ አውቶቡስ አይታገት።
አዲስ አበባ የሚገባ የአማራ ልጅ አትገባም እየተባለ እንትን አይበል። ከማፈናቀል ጋር የተያያዘ ነገሮቻችሁን አስተካክሉ። እነዚህ ፍትሃዊና ኢፍትሃዊ አሰራሮች ካሉ ዋጋ ያስከፍላሉ፣ ደግሞም እያስከፈሉ ይቀጥላሉ። አሁንም ቢሆን አማራውም ሀገሩ እንደሆነ ከሌላው ጋር እኩል እንደሆነ አሳዩት። ጉራጌውም ምኑም ወደ አንድ ቦታ ተጠግቶ ኢትዮጵያን መምራት በፍጹም አይቻልም። ኢትዮጵያን አረጋግቶ መምራት የሚቻለው እንደ ቅኝ ግዛት በዲቫይድ ኤንድ ሩል አይደለም። እያንዳንዱ እባባ ይጠመጥምና አንዱ አይሎ ይወጣል። ትክክለኛው መንገድ ማምሻም እድሜ ነው። በ3 ቀን እንገባለን፣ በ4 ቀን እንገባለን። እዚህ የተጣላዋቸው ሰው ያሉ ትልቅ ሰውዬ እንደው የዛሬ 3 ወር በቃ እናውራ ደውሉልኝ አልኳቸው። በጣም ተሳደቡ። አንተ እንዲህ ስለሆንክ ነው በ3 ወር እጅግ ቢዘገይ በ3 ወር ፋኖ አዲስ አበባ ይገባል አሉ። ኧረ ተው፣ መንግስት የያዘው አደረጃጀት ቀላል አይደለም። ድሮን አለው፣ አየር ኃይል አለው፣ የተለያዩ አይነት አደረጃጀቶች፣ ከባድ መሳሪያዎች አሉት። ወኔ የተለያዩ ነገሮች የሚሰራ ቢሆንም ግን የባሰ እየተጠጋ ሲመጣ ወደ ሴንተሩ ከክልሉ እየራቀ ሲመጣ የሎጂስቲክስ ጉዳይ አለ፣ የተለያዩ ኃይሎች መነሳት አለ እና ማይሆን ነገር ነው። ይሄ ካልኩሌሽን አያስኬድም። አሁን ብዙዎች ቅር ይላቸዋል። እንዴት ስል በጣም ዋጋ ያስከፍላል። ለድርድር ማምጣት ይቻላል፣ ወደ ተለያዩ ነገሮች ላይ ግፊት መፍጠር ይቻላል። ቀላል የሆነ ተጽዕኖ አያሳድርም የፋኖ የትግል እንቅስቃሴ። ነገር ግን ሀቁ አነጋገር ከተባለ አሸንፎ ፋኖ አዲስ አበባ ይገባል የሚለው ነገር ግን በእርግጠኝነት ነው የምነግራችሁ። ምናልባት እግዚአብሔር ቢፈቅድና ብንኖር ታዩታላችሁ። ምክንያቱም እዚህ ኃይል ላይ ያለውን አጠቃላይ ቅስቀሳ ተመልከቱትና ወደ መጨረሻው ሰዓት ሲዳረስ ምን አይነት ነገር እንደሚፈጠር እናውቃለን። ህዋትም እኮ መታለች፣ ሰላ ድንጋይ ድረስ ለመምጣት ከሆነ መታለች። ሰላ ድንጋይ፣ ሸዋሮቢት ምናምን አልፋ መታለች። በሁሉም ግንባሮች ላይ ነበርኩኝ፣ በሶስቱም አይቼዋለሁ ነበርኩ። በተኩስ መሃል ነበርኩኝ። መድፍ፣ የመትረየስ፣ የክላሽ ድምጽ በሚሰማበት ርቀት ደጋግሜ ነበርኩኝ። አንዴ አይደለም ደጋግሜ። በቆቦም ግንባር ወልዲያም አካባቢ ሲደርሱ ነበርኩ። ከዛ በኋላ ደግሞ አልፋችሁ በዛሬማ ግንባር ላይ ዘጋ ፍጥጫው ላይ ነበርኩኝ። አውቀዋለሁ በደንብ አድርጌ። ግን መጨረሻ ላይ ምን ሆነ? ሪቨርስ ሆነ። ምክንያቱም ዘ ሆል ሂስትሪ በአንድ እንትን የሚቀየርበት አለ። ኮርሱ የሚያመጣው ለውጥ አለ። አዎ። አማራውን ከማስከበር ረገድ የሚጫወተው ትልቅ ሚና አለ ወይ? አዎ። እኔ ደግሞ ይሄኛው ጦርነትን ባልደግፍም ጥሩ የሆነ አዎንታዊ አስተዋጽኦ አለው። መንግስት ቆም ብሎ እንዲያስብ ይሆናል። እዛ ውስጥ ሆነው እንዲናረጋቸዋለን ዛሬ የአማራ ተቆርቋሪ የሆኑት እንዲናረጋቸዋለን ምናምን ያሉት ሰዎች እንደማይሆን በስነ ስርዓት አይተውታል። ብልጽግና ውስጥም ሆነው እንደው እንደ ትቢት ያደረጋቸው ሰዎች እንደማይሆን አሳይቷቸዋል። ፋኖ ይሄንን መካድ አይቻልም፣ በፍጹም መካድ አይቻልም። ነገር ግን በሰከነ ሁኔታ አሁንም በዛ ሀገር ላይ ደም መፋሰስ እንዲቆም፣ በህዝብ መካከል ያለው ልብ ከልብ መገናኘት እንዲመጣ፣ ምክክሮች ፍሬያማ እንዲሆኑ፣ የተለያዩ ነገሮች አሁን ዶክተር አብይን ለመጣል እንታገላለን፣ የራሳችሁ መንገድ ነግሬያችኋለሁ። ዶክተር አብይን ሽንጣችንን ገትረን እንደግፋለን፣ የራሳችሁ መንገድ። በጥገናዊ ለውጥ እናምናለን፣ የራሳችሁ መንገድ። እኔ ከመጀመሪያው ምንድነው ብያችኋለሁ፣ በትውልድ ልብ ውስጥ የተንሻፈፈ የታሪክ ትርክት አለ። በገባኝ ልክ ያልገባኝም ማስረዳት አልችልም። በገባኝ ልክ ሳስረዳ ቆይቻለሁ። ብዙዎች አብረውኝ ቆመዋል። ግማሹ በኢራንና በእስራኤል ተቀይ በአንድ ፖይንት ለምን እስራኤላዊ ያህል ሄድክ? እነሱ ኢራናዊ ያህል አይደለም ከዛ በላይ ሄደው አሳይቻቸዋለሁ። እና አንድ ቦታ ላይ ስትለያይ እየተጣሉ እየተራገፈ መሄድ አለ። ባቡር እንደዛ ነው። በየፌርማታው የሚወርዱ ሰዎች አሉ። ያንተን እውነተኛ ውስጥ የሚያውቁ ሰዎች ደግሞ ይቆማሉ። ስለዚህ አሁንም እነግራቸዋለሁ፣ ዶክተር አብይ ላይ የሚነሱት አብዛኞቹ ክሶች በተናጠል ጽፋችሁ፣ እኔ ጽፌ እመጣለሁ፣ በተናጠል አንድ በአንድ ማስታወሻ ይዛችሁ ካነሳችኋቸው አብዛኞቹ ማያስኬዱ እንደው ቢያንስ ባለቤቱ አማራ ናት። ቢያንስ ከአማራ ቤተሰብ አለው። እንደው ቢያንስ የወንድም የእህት የምናምን የተለያዩ ልጆች እኮ ከአማራ ጋር የተጋቡ እንትን ያሉ ናቸው። ኦሮሚያ ውስጥ ያሉ እሱ የሚጠራቸው 125 የተባሉ ካቢኔዎች እኮ ወይ ሚስቶቻቸው ወይ የእህቶቻቸው ልጆች ወይ የወንድሞቻቸው ልጆች ከአማራ ጋር የወለዱ ናቸው። የራሳቸው ወገኖች ናቸው እኮ እነዛ ሰዎች። እንዴትስ አንድ ጠቅላይ ሚኒስትር 125 ሰው በተሰበሰበበት ስለ ሴኩሪቲ የሚያውቅ በወያኔ ጊዜ የመከላከያ ደህንነት የነበረ ሰው ኢንሳ በሚባል ትልቅ ተቋም ውስጥ የሰራ ሰው 125 ሰው በተሰበሰበበት ቦታ ላይ እንደው ማን ይሙት 125 ሰው በተሰበሰበበት ቦታ አማራውን እንደዚህ ያደርጋሉ ብሎ ይናገራሉ? 125 ሰው ሰብስቦ ልብ አድርጉ። ኮሎኔል የነበረ መከላከያ ውስጥ
በመከላከያ ደህንነት የሰራ ኢንሳ ደግመዋለሁ ኢንሳ ውስጥ ገብቶ የደህንነት ጥበቦችን ያየ ሰውዬ እንደው የመረጠም ያንብብ። መቼም ከዳር ዳር መጽሐፍ ማንበብ የሆነ ከዛ ውስጥ መያዝ የምትፈልግ ግን መርጦም ያንብብ አልፎ አልፎ። እንደው ቁጭ ብሎ መጽሐፍ አያነብም ዶክተር አብይ። እዛው ጋር ቁጭ ብላችሁ ርዕስ ሰጣችሁት፣ እርግጠኛ ሆኜ ነው የምነግራችሁ፣ ርዕስ ሰጣችሁት በአንድ ርዕስ ጻፍ ብትሉት ዶክተር አብይ በደንብ ስለማቅ ነው ወዲያውኑ ይጽፋል። የሆነ ሐሳብ ሰጣችሁ ጻፍ ብትሉት እሱን መልሶ በትኖት ይጽፈዋል። የበለጠ አሻሽሉ። በደንብ የማውቀውን ነገር ነው የምነግራችሁ እና ምንም ነገር እንትን አይልም። እንደው ሲናገር እኮ ሰው ከአንደበቱ በሚያወጣቸው ቃላት ተዘጋጅቶም ቢሆን ሰው እኮ ተዘጋጅቶ ፕሬዘንቴሽን በትምህርት ክፍል ውስጥ አልፈናል ሁላችንም። ፕሬዘንቴሽን ላይ ሰዎች ተዘጋጅተው በደንብ በአንድ ርዕስ ስንቱ ነው ፕሬዘንቴሽን በትክክል ማቅረብ የሚችለው? ይሄ ሰውዬ ግን በሚገባ ፕሬዘንት እያደረገ ነው። ቴክኖሎጂውን ይዞ በሚገባ ሰዎች ሰብስቦ የሰጣቸው ጥያቄ የሚሆን ሲጠይቁት ጥያቄውን በአግባቡ እየመለሰላቸው ነው ያለው። አንዳንድ ቦታዎች ላይ የሚጠነቀቅባቸው ነገሮች አሉ። ምክንያቱም የዲሞክራሲ ባህል ያላደገበት ነውና ዝም ብሎ ሽምጥጥ አድርጎ ግን በዚህ ደረጃ ሰውን ለማውረድ መሞከር ጥሩ አይደለም። ሲጀመር እናንተ ውህደት አላችሁ ወይ? እንደው የተለያያችሁ ሰዎች ባለፈው አንድ ስብሰባ ነበርና ሳየው አጠቃላይ ውይይቱ በኋላ ላይ ቀስ ብዬ ሳየው የአክቲቪስቶች ውይይት ነበር። የአክቲቪስቶችና የጦር መሪዎች ውይይት ነበር እና ብዙ ሀገሮች መሪዎች በሙሉ ኦልሞስት ኦል ከተወሰኑ ሀገሮች በስተቀር በጣም ያደጉት ሀገሮች ሲቪሎች ናቸው ወደ ውይይት የሚመጡት እና አመራር ላይ ጥበቡ፣ አመራር ላይ ልምዱ፣ አመራር ላይ የተለያየ ነገር ያላቸው ናቸውና ብሶትን ከሆነ ሁላችንም ማራገብ እንችላለን። እና የአክቲቪስቶች ስብሰባ ነበር ባለፈው። የታዋቂ አክቲቪስቶች ግን አክቲቪስቶቹ በሱ ላይ የሰራሁት ፕሮግራም ስላለ አልመለስበትም። ለማንኛውም እውነትና ንጋት እያደር ይጠራል እና አንዳንዶቹ ከብሶት ጋር ተያይዘው የሚቀርቡ ነገሮች ስህተት ስለሆኑ ነው። እንደው እንዴት አንድ ሰው እኔ ለምሳሌ ከዋት ጋር ከፍተኛ አመራር ሆኜ ሰራው 2 ዓመት ከዛ ወጣው እና ህወሓት ከብሔረሰብ በስተቀር ለምሳሌ ስለ መንገድ ኢንፍራስትራክቸር ስለተለያዩ ነገሮች የሰራቸውን የተለያየ ያደረጋቸውን ነገሮች እነዚህ ልክ አይደሉም አላልኩም። ህወሓት ጋር የነበረኝ ግጭት እሱም እያለ ፊት ለፊት የታገልኩበት ነገር ምንድነው? በብሔር ብሔረሰቦችና ህዝቦች በምትሉት አሁን በማነሳቸው ጉዳዮች ላይ በታሪክ አረዳድ ላይ አንድም ቦታ ሂጂ አሉ የተቀረጹ ነገሮች ማአት ተቀርጸዋል። እኔ ያወያየኋቸው ቪዲዮዎች አሉ። አንድም ማውጣት ግን አልተቻለም። ዋይ ለምንድን ነው ማውጣት ያልተቻለው? ምክንያቱም ሁሌ ነው የምነግራቸው እኔ ባመንኩበት ነገር ላይ አልቀየርም። አጼ ምኒልክን በተመለከተ ያለኝ አቋም ይሄ ነው። አጼ ዮሐንስን በተመለከተ ይሄ ነው። አጼ ቴዎድሮስን በተመለከተ ይሄ ነው። የኢትዮጵያን ታሪክ በተመለከተ ይሄ ነው። ሰልፍ ኮንቴንድ የሚባለውን አላምንበትም። የሙያ ትምህርት ግን አምንበታለሁ። ህወሓት የሰራቸውን በጣም ጉልህ ስራዎች መካድ አልችልም። እንደሱ ነው መሆንም ያለበት። ግን እነሱን እሱ ራሱ ስለሚናገራቸው ይናገራቸው፣ ስህተቶቹን ነው የምናገረው የሚል ነገር ነበር ያለውና አመሰግናለሁ። በርቱ። አሁን ደግሞ ሌሎች ሰዎች እስቲ ወጣ ብሉ። አንደኛ የዶክተር አብይን ሚስጥር የምታውቁ፣ ሁለተኛ የኔ ሚስጥር የምታውቁ ሰዎች እስቲ ዛሬ ይሄን ስለተናገርኩ የበለጠ እንደው ተነሱና ዘመቻችሁን ቀጥሉ።